ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በመጨረሻም ባለደግ ልቡ ማስተር አብነት በአገረ ታይላንድ የነበረውን የሕክምና ክትትል የጨረሰ ሲሆን በዚህም ጥሩ የጤና መሻሻል እንዳሳየና አስቀድሞ በሚሰራቸው በጎ ስራዎቹ እንደሚቀጥል አሳውቋል። በነገሮች ሁሉ ከጎኑ ላልተለየው ለድንግል ማርያም ልጅ ለኢየሱስ ክርስቶስ ክብር ምስጋና ይሁን። እንኳን ለቤት አበቃ በሉት ወዳጆቼ። አማራ ህዝብ መንገድ ዘግተህበት እርስ በራሱ እንዳይገናኝ አድርገህ ወላድ ወደ ሆስፒታል እንዳይሄድ ሁሉ ጊዜ ጦርነት ነው። ኧረ ይብቃ። በመጨረሻም የመከላከያ ኤታማዦር ሹም የሆኑት ብርሃኑ ጁላ በአማራ ክልል በሚገኙ እናቶች ተማረኩ። ጉዳዩም በአሁኑ ሰዓት በሁሉም ሶሻል ሚዲያ ገጾች ላይ መነጋገሪያ የሆነ ጉዳይ ሲሆን ምንድነው የተፈጠረው? መረጃዎችን ሰጣችኋለሁ። በሌላ ዜና አንጋፋው አርቲስት አስቴር አወቀ የዘፈን ማይኳን ሰቅላ ወደ መንፈሳዊ ዓለም በመቀላቀል ለዘፈን ውሎ የነበረ ድምጿን ለመዝሙር ገበያ አደረገች። የአስቴር አዲሱ ዝማሬ ምን ይመስላል? በጋራ እንመለከተዋለን። የማዳም ቅመሞች ስደት ምን አባቱ ከወዳጅ ከዘመድ ከሁሉም ያርቃል። ግን ምናመልከው አምላክ እድሜን ጤናን ይስጠን እንጂ የጎደለን ሞልቶ ሐሳብን አሳክቶ ማገናኘት ያውቃል። ከሰሞኑ በርካታ በአረቡ ዓለም የሚገኙ ሰዎችን ልብ የሰበረው የአንድታችን ጉዳይ መነጋገሪያ የሆነ ሲሆን ይህች በቴሌግራም ከተዋወቀችው ሰው ጋር የሰራችው ስህተት ምን ያክል ዋጋ እንዳስከፈላት መረጃ እንሰጣችኋለሁ። በአረቡ ዓለም የምትገኙ ሰዎች ይህንን ቪዲዮ ሌሎች እህቶቻችሁ ማዳረስ ተማሩበት። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። አንድ ነገር ትርጉሙ የሚገባ ስታጣው ነው ወገን። ምን ሆነ የሚመስላችኋል እንዴ የሚሮጡት? ያው ረስተውት ፌስታል ይዘው ፖሊስ የመጣባቸው እግሬ አውጭኝ መዳም ትመቻለች ሲደክማችሁ ተኙ ትለናለች። ባባ ይመቸናል ደሞዟን በጊዜ ይሰጠናል። ከሰሞኑ አንዲት በቴሌግራም የደረሰባትን ከባድ ጥቃት ህይወቷን እንዳመሰቃቀለው የተናገረች ሲሆን ይህም በአረቡ ዓለም የሚገኙ በዚህ መስመር ውስጥ እያለፉ ያሉቶችን አለርት ማድረግ ግንኙነታቸውን እንዲመረምሩ ማስገድዷል። ወደ ባለ ታሪካችን ስናልፍ ስሟ ቤቲ በሚለውን ያዘውና ወደ ተፈጠረው ነገር ልውሰዳችሁ። ቤቲ ትውልድና እድገቷ በደብረ ዘይት ሲሆን የ12ኛ ክፍል ውጤት አለመምጣቱን ተከትሎ አዲስ አበባ መምጣት በኤጀንሲዎች በኩል ወደ ውጭ ለመጓዝ ፕሮሰስ ትጀምራለች። በኋላም ወራቶችን ከፈጀ ሂደት በኋላ ቤቲ ሁሉም ነገር ቁላት ቤተሰቦቿንም ተሰናብታ ከሌሊቱ በ8 ሰዓት ታላቁ የኢትዮጵያ አየር መንገድ ትደርሳለች። በዚያም ፕሌኑ እስኪነሳ መጠበቅ ላይ ሳሉ ቤቲ በሀሳቧ 12 ዓመት ሙሉ ያባከነችው ያ ጊዜ እንዲሁም ውጤት አለመምጣቱ ውስጧን ቢያቃጥላትም በአንድ በኩል ደግሞ ደስ የሚል የተስፋ ጭላንጭልን እየተመለከተች ትገኛለች። ይህም በውጭ ሀገር ሰርታ ከራሷ አልፏ ለቤተሰቧ እንደምትተርፍ ስትረዳ ደግሞ አይምሮዋ በደስታ ይሞላል። በኋላም ፕሌኑ ይመጣና ቤቲና መሰሎቿን በማሳፈር የኢትዮጵያን ጉም እየቀዘፈ ይዟቸው ወደ ዱባይ ይነጉዳል። እዚያም በሰላም በደረሱ ጊዜ ቤቲ አሰሪዎቿ ተቀብሏት የዱባይ ሰማይ ጠቀስ ፎቆች በመገረም እያየች በውስጧም አቤት የሰው ልጅ የማይሰራው ስራ የለም እያለች በመደመም በተለምዶ ስያሜ ማዳም ቤት ትደርሳለች። ሰዎቹ ሲበዛ መልካምና ቅኖች ነበሩ። ሳታስበውም ተስማምታ እየሰራች 1 ዓመትን አስቆጠረች። በዚህ መሃል ነበር እሷ አባል ከሆነችበት የቴሌግራም ግሩፕ ላይ ሚኪያስ የተባለ ልጅ በውስጥ ይጽፍላትና ማውራት ይጀምራሉ። ቤቲ ከወትሮ በተለየ መንገድ ውሎና አዳሯን እዚያው ቴሌግራም ላይ የሚኪን መልእክት እየተጠባበቀች ማሳለፍ ትጀምራለች። ይህንን የተረዳው ሚኪም ከሷ ሳይመጣ በፊት ራሱ አስቀድሞ ቤትዬ በጣም ወድጄሻለሁ፣ የወደፊት የልጆቼ እናት እንድትሆኝ እንፈልጋለሁ ሲል በጉጉት የምትጠብቀውን ጥያቄ ያቀርበላት። ቤቲም በደስታ እየፈነጠሰች የሴት ወጉኖና ቆይሽ ሚኪዬ ላስብበት ስትል መለሰች። በኋላም በንጋታው ተስማምታ በኦንላይን ፍቅራቸው መድራት ይጀምራል። ቤቲም ሚኪን ሳታወራ ለአንድ ቀን ከምትቆይ 1 ዓመት እስር ቤት ቆይ ብትሏት ትመርጣለች። እዚህ ጋር ነበር ይህን ድክመቷን የተረዳው ሚኪ ቤቲ ሰውነትሽን እስኪ ሌው ፎቶ አንስተሽ ላኪልኝ
ሲል ያልተለመደና ያልጠበቀችውን ጥያቄ ጠይቃት። ቤቲ በጣም ደነገጠች። የምታውቀው ያ ሚኪም አልመስልሽ አላት። እሷም መለስ አድርጋ ሚኪዬ ሁሉ ነገር እኮ ያንተ ነው፣ በአካል ስመጣ ይደርሳል፣ ምን አስቸኮለን ስትል ነገሩን ለማረጋጋት ትሞክራለች። በኋላም ሚኪ ካም በኋላ እንዳታዋርኝ እሺ ብሎ ዘግቷት ይወጣል። ብትደውልለት ብትጽፍለት ዝም እያለ ይባሳ በገናት። ለሳምንታት ጊዜም ታመመች። በኋላም በሀሳቡ ስማምታ ያለውን አንስታ ፎቶን ትልክለታለች። ከዚህ በኋላ ነበር ሚኪ ምስኪኗን ቤቲ በዘረጋ ወጥመድ ውስጥ እንድትገባ ያደረጋት። ይህን ለማድረግም 7 ወር ገደማ ፈጅቶበታል። በኋላም ግዳዩን በእጁ እንዳስገባ ሲረዳ ወዲያው ተቀይሮ ፎቶሽን በሶሻል ሚዲያ ላይ እንዳላሰራጨው የምትፈልጊ ከሆነ በየወሩ ከምታገኘው ላይ $150 ሁሌም ሳታቋርጪ ለኔ ትልኪያለሽ ሲል ያልጠበቀችውን ዱብዳ ወረደላት። ቤቲም በአንድ ሐምሌ ዝናብ ይወርዳል። በሰው ሀገሬን የምትለው ሰው በሌለበት ቀርባ የደረሰባትን የምታዋየው ወዳጅም ይጠፋል። በኋላም በተሰበረው ድምጿ እንባ የተናነቃት ሚኪ አምኜ ነበር፣ ለምን እንዲያረከኝ? ለማንኛውም ያልከኝን ሁሉ አድርጋለሁ፣ ብቻ አንተ አጥፋልኝ ፎቶውን ስትል ተማጽናው በ2 ዓመት ልትመለስ የነበረችው ቤቲ ያለቀዷ 2 ዓመት አድሳ በየወሩ ለዚህ አፍቃሪ መስሎ ለቀረባት ሰው በላ $150 እየገበረች ትኖራለች። ይህ አደጋ በእኔ ብቻ ሳይሆን በሌሎች ምቶ ላይ እንዳይደርስ ካስተማረ ብዬ ነው ያጋራሁት። በዚህ ስራ ላይ የተሰማሩ የሰውን ባና ላበን የለመዱ ተበራክቷልና ከኔ ማሩ። አማራ ህዝብ መንገድ ዘግተህበት እርስ በራሱ እንዳይገናኝ አርገ፣ ወላድ ወደ ሆስፒታል እንዳይሄድ አርገ፣ ከባድ ወንጀል ነው። ሁሉ ጊዜ ጦርነት ነው። ኧረ ይብቃ። ጦርነት አልፈልግም በፍጹም ይሰማኛል። የሀገር መከላከያ ሰራዊት ኢታማዦር ሹም ብርሃኑ ጁላ ከወትሮ ለየት ያለ መልእክት ለህዝቡ አድርሷል። በዚህም በአማራ ክልል በሚገኙ ደጋግ እናቶችና አባቶች ፍቅር እንደተማረከ እንዲህ ሲል ይገልጻል። የአማራ ክልል ህዝብ መንገድ ዘግተበት ወላዶች ወደ ሆስፒታል እንዳይሄዱ አድርገ፣ መሰረተ ልማቶችን አውድመ፣ እርስ በርሱ እንዳይገናኝ ኔትወርክ አቋርጠ፣ ለገበሬው ለመሬቱን አርሶ ከራሱ አልፎ ሌሎች እንዳይተርፍ አድርገ፣ ታዳጊ ተማሪዎች ትምህርት ቤት እንዳይሄዱ አድርገ እንዴት ትዘልቋለ? ሁልጊዜ ጦርነት እኔ መሮኛል። ኧረ ይብቃን። እኔ ካሁን በኋላ ግጭት አልፈልግም። ሰው ህይወቱ እንዲያልፍም አልፈልግም። በዚህ ምክንያት ህሊኔ ሰላም አጥቷል። ይህ ሁሉ ግፍ እየተፈጸመ ግን የአማራ ክልል እናቶችና አባቶች የሚያሳዩን ፍቅር ከቁጥጥር ውጭ ሆኖብኛል። ተቀብሎን እንጀራና ወጡን እርጎና ወተቱን እንዲሁም የማይጠገብ ደግ ሰላምታውን ያቀርቡልናል። ህዝቡ ገር እየዋ እየበደልከው መልካም የሚመልስ ነው። ይህ ያሳዩን ፍቅር እንድንማረክ እጅ እንድንሰጥ አስገድዶናል። እባካችሁ ይብቃን። እናንተም ተው እኛም እንተው። ለዚህ ደግ ህዝብ ስንል እባካችሁን ሲሉ ተማጽኗል። አየ ፍቅር የሆነ ህዝብ ሁሌም በመልካም ስሩ ያሸንፋል። ሰላም ለሀገራችን፣ ሰላም ለህዝባችን። አንጋፋ አርቲስት አስቴር አወቀ የዘፈን ማይኳን ሰቅላ ወደ ዝማሬ በይፋ ተመልሳለች። ለዚህ ያነሳሳትም ትልቁ ምክንያት የዘፈን ውጤቱና በትውልድ ላይ የደቀነው ትልቅ አደጋ ነው። ዛሬ በርካቶች በዘፈን ይሰክራሉ፣ አቅላቸውን ስተው እንደ እብድ ሲውረገረጉ ይታያሉ። ይህም ውሻ በቀደደው ጅብ ይገባልና ዘፈን በከፈተው መንገድ ክፉ መናፍስት የሰው ልጆች ላይ ይሰለጥናሉና ወገን አምልጡ እኔ አምልጫለሁ ስትል በመላው ዓለም ላይ ለሚገኙ አድናቂዎቿ እንዲሁም ለህዝቡ መልእክቷን አጋርታለች። በቅርቡ በዝማሬ እንደምትመለስ ለህዝቡም ተናግራለች። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።